ከሰማይ መጥቶ ሁለቱም ሳምባ ውስጤ ሲገባዩ እና የዛ ሌሊት ቀዘቀዘኝ ሁሉ። ኢትዮጵያ በአሁኑ ሰዓት ለወንጌል ሚሽነሪዎችን የምትልክበት ጊዜው ደርሷል ብዬ አምናለሁ። መንፈሱ ሲታመም ሰው የትኛው ሐኪም ቤት ሄዶ መንፈሴ ታሟልና ከሆነ ዶክተር መድኃኒት ወስጄ ልዳን አይልም። ለአንድ ጊዜ እንኳን ኢየሱስ የሚለውን ስም ያልሰሙ እጅግ ብዙ ቅዱሳን አሉ። ተፈንክተን የደማን ደም አይደለም ነፍሳችንም እንኳን አልፋ ቢሆን ኢትዮጵያ የተጎበኘችው ዋጋ መክፈል እጅግ አስፈላጊ እንደሆነ አምናለሁ። ታስረን እንኳን እስር ቤት ውስጥ እንኳን የጸለይንላቸው በሙሉ በቅጽበታዊ የሆነ የስጋ ፈውስ ሲቀበሉ አይቻለሁ። ኢትዮጵያ በአሁኑ ሰዓት ለወንጌል ሚሽነሪዎችን የምትልክበት ጊዜው ደርሷል ብዬ አምናለሁ። በአባቶቻችን ዘመን የተነገረ ትንቢታዊ ቃል አለ። እንግዲህ ተመልካቾቻችን አሁን የምንገኘው በተለምዶ መሐንዲስ ሰፈር በሚባለው በዘነበወርቅ አካባቢና በወይራ ሰፈር መካከል የሚገኝ አካባቢ ላይ ነው። እዚህ በወጣትነቱ ጀምሮ ከልጅነቱ ጀምሮ ማለት ይቻላል እስካሁን እስካለበት እድሜ ድረስ በጣም በርካታ የሆኑ የወንጌል ስራዎችን እየሰራ ያለ ብዙ ደግሞ የማይደፈሩ ቀጠናዎችን ደፍሮ ብዙ ነፍሳትን እግዚአብሔር ምርኮ አድርጎ የሰጠው ታላቅ አገልጋይ ወጣት አገልጋይ እሱ ቤት ነው የምንገኘው። ፓስተር ሰለሞን ጋር ነን ያለነው። ከእርሱ ጋር በጣም ድንቅ ጊዜ ይኖረናል። አስደናቂ የሆኑ ምስክርነቶችን እንሰማለን። በወንጌል የሄደባቸውን ሂደቶች፣ ያጋጠመውን ተግዳሮቶች፣ እግዚአብሔር የሰጠውን ፍሬዎችን እናነሳለን። ከእርሱ ጋር መልካም ቆይታ ይኖረናል። ተከታተሉት። እሺ ፓስተር፣ ዛሬ የሰርፕራይዝ እንግዳችን ብዙ ጊዜ በሰርፕራይዝ ላይ የምናቀርባቸው ሰዎች በእድሜ ገፋ ያሉ ሰዎችን ነውና በእኛ አቋም በእድሜ ገፋ ያሉ ሰዎችን ብቻ ማቅረብ አለብን ብለን አናምንም። በወንጌል እየሰሩ ያሉትን ሰዎች በየትኛው እድሜ ክልል ውስጥ ይኑሩ፣ የትኛውም አይነት የኑሮ ደረጃ ይኑራቸው መጎብኘት፣ ማበረታታት፣ እነሱን እውቅና መስጠት፣ የእነሱን ደግሞ የአገልግሎት ፍሬ ለህዝብ ማቅረብ ነው የኛ ስራና ዛሬ እንግዲህ አንተ እንግዳችን ነህ። እስቲ ፓስተር ሰለሞን ጌታን እንዴት አገኘ የሚለውን እንነሳና ባክግራውንድህን የኋላ ታሪክን እስቲ ያጫውተን። እሺ፣ ከሁሉ በመጀመሪያ እግዚአብሔርን አመሰግናለሁ። ደግሞ እንደዚህ መታችሁ ደግሞ እንደዚህ እንድታገኙኝና የህይወት ታሪኬን ወይንም የአገልግሎት ቆይታዬን ለሌላ ሰዎች ለመመስከር እድሉን ስለሰጣችሁኝ በጣም እግዚአብሔር ይባርካችሁ ላለሁ። ብዙ ጊዜ በእናንተ አገልግሎት የብዙዎችን ምስክርነት በምሰማ ጊዜ እንደው እድል ባገኘውና እግዚአብሔር በእኔ ያደረገውን ወይም እግዚአብሔር በህይወቴ ያደረገውን ነገር በመሰክር ብዬ በጣም ብዙ ጊዜ የማይ ነበርና ዛሬ ሰርፕራይዝ ስላደረጋችሁኝ በጣም ከልቤ አመሰግናለሁ። እንግዲህ እንደጠየቀኝ ጌታን ያገኘሁት በጣም በልጅነቴ ነው። በ1982 አካባቢ ነው። በዛ ጊዜ ቤተክርስቲያን አንደርግራውንድ በነበረችበት ጊዜ እኔ ተወልጄ ያደግኩበት ሰፈር ልዩ ስሙ ቶታል 3 ቁጥር ማዞሪያ የሚባል ነውና በዛ ጊዜ በዛ አካባቢ ታላቅ የወንጌል አርበኛ የሆነው አባታችን አባባ ረጋሳ እዛ ሰፈር ነው ተወልጄ ያደግኩት እና እሳቸው ቤት መዝሙር ሲዘመር እኔ ይሰማ ነበረ። ግቢያችን ሆነን ማዶና ማዶ ነው፣ ወንዝ አለ በመካከል ሰማ ነበርና በጣም ትላልቅ የቀድሞ መዝሙሮች በሚዘመሩበት በዛ ጊዜ እግዚአብሔር ሲረዳ የሚለው መዝሙሮች በጣም ልቤን ይነኩ ነበርና በእሳቸው ቤት ውስጥ እውነተኛ አምላክ እንዳለ አቅ ነበር፣ መንፈሴ ይመሰክርልኝ ነበር እና በዛ ጊዜ በጣም እየተደበቁ እንደዚህ ነው የሚወጡት ቅዱሳን እና ሁል ጊዜ ባየዋቸው ጊዜ ሁሉ አማኞች የተለየ ግርማ አላቸው፣ የተለየ ሞገስ አላቸው እና የተለዩ ህዝቦች እንደሆኑ አቅ ነበር። በዛ ጊዜ ደግሞ የኔ ቤተሰቦች በተለያየ አምልኮት ውስጥ ነበሩ። ለምሳሌ በጥንቆላ አምልኮት ውስጥ ነበሩ። አባቴ ሙስሊም ነው፣ ሙስሊም ባክግራውንድ ያለን ፋሚሊ ናቸው። ግማሽ ቤተሰብ የኔ ግማሽ ቤተሰብ ደግሞ ኦርቶዶክስ ናቸው። ስለዚህ
በእንደዚህ አይነት ፋሚሊ ውስጥ ስለነበር ያደግኩት በዛ ጊዜ የእውነተኛው ማን ነው እውነተኛ አምላክ ማን ነው የሚል ረሃብ የውስጥ የመንፈስ ረሃብ ነበረኝና በዛ ጊዜ ሆኜ ባለበት ጊዜ እግዚአብሔር ይመስገን ቅዱሳን የጌታን ማንነት መሰከሩልኝ። በዛ ጊዜ በ1982 አሁን በደቡብ አፍሪካ የሚኖረው ዘማሪ ሰለሞን ይርጋ የሚባል የተባረከ እግዚአብሔር ሰው ይዞኝ ሄደ። እዚህ ካባ በተለምዶ ካባ የሚባል አካባቢ አንድ ኮሎኔል ነበሩ እና እሳቸው ቤት ውስጥ ነበር አምልኮ የሚደረገው። በዛ ጊዜ እሱ መሰከረልኝ ጌታን፣ ይዞኝ ሄደ። እዛ አንደርግራውንድ ውስጥ ጌታን አገኘው። ከዛ ዘመን ጀምሮ እስካሁን ድረስ ጥሪ እንዳለኝም ካወቅኩም በኋላ ሳላውቅም ጌታን በማምለክ በእግዚአብሔር ቤት ጸንቻለሁ። አሜን። በጣም ደስ ይላል። እንደው እስቲ ጌታን ካገኘ በኋላ ያው በወንጌል የከፈልካቸው ዋጋዎች እንዳሉ አውቃለሁና እኔም እንደው አንድ ወቅት ላይ መጥቻለሁና በጣም ታመህ በነበረበት ጊዜ መጥቼ ጸልያለሁና እንደው የዛ ጊዜ የገጠመ ተግዳሮት ምን አይነት ነበር? ምን አይነት ቻሌንጅ ገጠመ? እንግዲህ ጌታን ካገኘው በኋላ በጣም የእግዚአብሔር እሳት ነክቶኝ ነበር። በመንፈስ ቅዱስ ተሞልቻለሁ እና በጣም ደግሞ ሰዎች ልክ አሁን ወንድሜ ሰለሞን ለእኔ እንደመሰከረ እኔ ደግሞ ለአካባቢው በሙሉ መመስከር እንዳለብኝ በቃ ወንጌልን ይህን ክርስቶስ ሊያድን ያለውን አዳኝ የሆነው ጌታ ገብቶኝ ስለነበረ በምንም አይነት ሁኔታ ውስጥ ሆኜ ጌታ መመስከር አስብ ነበረ እና በዛ ጊዜ ውስጥ በጎዳና ላይ ቤት ለቤት ስፔሻሊ ጎረቤቶቼ እኔ ተወልጄ ያደግኩበት ሰፈር ቶታል አካባቢ በጣም መሰክር ነበር፣ ጌታን እናገር ነበር እና በዛ ጊዜ እንደነገርኩ የፋሚሊ ባክግራውንድ ሙስሊም ባክግራውንድ ስለነበር በጣም ይቃወሙኝ ነበር። በቃ ያንተ መዳን ይበቃል፣ ለሌሎች አትናገር በቃ እና ይሄንን ነገር የመከላከል ነገር ወንጌልን እንዳልናገር ወንጌልን እንዳልመሰክር በጣም በብዙ ተጽዕኖ ይደርስብኝ ነበር እና በዛ ጊዜ ቸርችም ወደ አደባባይ ከወጣችን በኋላ ከቤተ ክርስቲያን ጋር በመሆን በቃ በትምህርት ቤት፣ በገበያ ቦታ፣ በጎረቤት፣ በአንዳንድ ቦታዎች እየዞርኩኝ ለሰው ሁሉ ይህንን ወንጌል እመሰክር ነበር እና በዛ ጊዜ በኋላ ተጽዕኖ እያየለ መጥቶ በሆነ ወቅት ላይ ከቤተሰብ እስከ መባረር በጣም ብዙ ጊዜ ክስ ይደርስብኝ ነበር። ቤተሰብ ትተሃል ይሉና አልተውኩም ወንጌል መመስከር። ስለዚህ አባቴ በተደጋጋሚ ይሄን ነገር እንትን እያለ ይቃወመኝ ነበረ፣ ፋሚሊም እንደዛ እና በዛ ጊዜ ከሆነ ጊዜ በኋላ ከቤተሰብ ወጣው እና ከቤተሰብ በተሰደድኩ ጊዜ እማደርግ የነበረው በዚህ በቶታል አካባቢ የነበሩ ቅዱሳን ቤት ውስጥ ነው ማድረው እና አንድ ቀን አንድ ሰው ቤት አድራለሁ፣ 2 ቀን አንድ ወንድም ጋር አድራለሁ። በዚህ አጋጣሚ ቶታል አካባቢ የምትኖረው ጌጤ የምትባል እናት አለችን። ጌጤ አራርሶ ፓስተር ልጅ አላት፣ ናታኒም ኃይሉ ይባላል። እነሱ ቤት ብዙ ጊዜ አሳልፍ ነበር። የሚያለብሱኝ እነሱ ናቸው፣ የሚመግቡኝ እነሱ ናቸው እና አንዳንድ ጊዜ ግን ቅዱሳንን ላለማስቸገር ቤታቸው ሁል ጊዜ እነሱ ላይ ላለመክበድ ውጭ አድር ነበር፣ ጎዳና ላይ አድር ነበር። አዎ እና በዛ ጊዜ አሁን ያለው የቀለበት መንገድ በቻይናዎች ይሰራ ስለነበረ የሆነ አውሬ እንዳያገኘኝ ወይ የሆነ የሚተናኮለኝ ሰው በሌሊት እንዳያገኘኝ በሚል መንገዱ በሚሰራበት መብራት ባለበት አካባቢ ዝም ብዬ ቁጭ ብዬ የማድርበት እየማለድኩ ቀን ለመሰከርኩላቸው ወንድሞች እህቶች እየማለድኩ የማድርበት ረጅም ጊዜ ነበር፣ ረጅም ወራት ነበር እና የሆነ ጊዜ ላይ ብርድ በጣም ያሰቃየኝ ስለነበር ከባድ የሆነ የሳምባ በሽታ ታማሚ ሆንኩኝ። ከዛ በኋላ በዛ ህመም ውስጥ ሆኜ ሕክምናም ሳላገኝ እኔም እንዳመመኝ ራሱ እንትን ሳልል በብዙ ስቃይ ውስጥ ከቆየሁ በኋላ በአንድ ወቅት አንድ እናት መንገድ ላይ ቁጭ ብዬ ደክሜ በጣም ቮሚት ያደረገኝ ነበረ። በጣም ደም ሁሉ ቮሚት ያደረገኝ ነበር። በጣም እሰቃይ ነበር። ይሄ በሽታ እንዳለብኝ እኔ አላውቅም ነበር። ከዛ በኋላ እቺ እናት ከመንገድ ላይ አንስታ በዚህ
ታቦት ማደሪያ አካባቢ ቤት ያላት እታለማው ምላት በጣም እጅግ የተባረከች በቃ የጌታን ምስል የማይባት ጌታን መስላ በመኖር ድጋሚ ጌታን የሳለችብኝ በጣም ብሩክ እናቴ አመጣ ከወለደችኝ እናቴ እኩል እውቅና የምሰጣት እናቴ ናት እና እሷ አግኝታ ወደ ቤቷ ይዛኝ ገባች። ማን እንደሆንኩ አታውቅም። በጌታ መሆኔን ብቻ እዛው እሷ ልጸልይልህ ስትለኝ እሺ አልኳት። ከዛ ወደ ቤቷ ይዛኝ ገባች። ባለቤቷ ጋሽ ኤርሚያስ ክፍሌ ይባላል። በጣም የተባረከ እግዚአብሔር ሰው ነው። ለእኔ እንደ አባት ነው። እነሱ ተቀብለውኝ ለተወሰኑ ወራቶች ያስታመሙኝ ነበር። ጤና ጣቢያ ይወስዱኝ ነበር እና በዛ በአካባቢ በዚህ በታቦት ማደሪያ አካባቢ ያሉ ቅዱሳን በሙሉ እየመጡ ለእኔ ጋቢ በመግዛት እግሬን እንዳይበርደኝ ካልሲ በመግዛት ልብስ በመግዛት ወተት በመከራየት በተለያየ ሁኔታ ይረዱኝ ነበር እና በዛ ጊዜ ተስፋ በቆረጥኩበት ጊዜ የሞት ድምፅ በየሌሊቱ በምሰማበት ሰዓት እነዚህ ቅዱሳን ከጌታ በታች ደርሰው ጸልየውልኝ ሕክምናም እንድከታተል አድርገው እግዚአብሔር መለኮታዊ በሆነ ሁኔታ አንድ ሌሊት ሁለት ሳምባ ውስጤ ሲገባየው ከሰማይ መጥቶ ሁለቱም ሳምባ ውስጤ ሲገባየው እና የዛ ሌሊት ቀዘቀዘኝ ሁሉ ወደ ውስጤ ወደ ሰውነቴ ውስጥ ሲገባ እኔ ልክ ስነሳ በሰውነቴ ታውቆኝ ነበር። ቀዘቀዘኝ እና ከዛ ጊዜ በኋላ ጌታ ተገለጠልኝ። አዲስ ሳምባ ሰጥቻለሁ። በዚህ ሳምባ በእድሜ ዘመነ በሙሉ ወንጌልን ትሰብካለህ፣ ወደማታውቃቸው ከተሞች ልካለሁ፣ ወንጌልን ታገለግላለህ አለ ጌታ ራሱ በድምፅ ይህንን ተገልጦ ተናገረኝ። ከዛ ማለዳ ተነስቼ ፈውሴን አበሰርኩ። ከብዙ ቅዱሳን ጋር ሆኜ ከእናቴ የምታለማው ጋር ሆኜ ትልቅ የምስጋና ፕሮግራም አድርገን ጌታን አመስግነን ከተፈወስኩበት ከምስጋናው ማግስት ጀምሮ ጎዳና ነው የወጣሁት። ፌርማታ ላይ፣ ገበያ ላይ ጥሩምባ በመያዝ በማጨብጨብ በማፏጨት ሰዎች አቴንሽናቸውን ወደ እኔ እንዲሰጡኝ በማድረግ በተለያየ ሁኔታ ወንጌል ሰብክ ነበር። እንግዲህ የዛ ጊዜ ነው አንተም አንድ ማለዳ ምናልባት ታስታውሰው ይሆናል። ያንን ማለዳ ጊዜው ረጅም ሆነ። ጊዜው አሁን ከ21 ዓመት በፊት ይሆናል። በዛ ማለዳ አንተ መተህ በማለዳ አልጋይ ስር ተንበርክከ የጸለይክልኝ ጸሎት እኔ መቼም ቢሆን ምረሰው አይደለም አስታውሳለሁና ጌታ አብዝቶ ይባርከ። የእናንተ ሁሉ የቅዱሳን ጸሎት ዛሬ አስነስቶኝ ዛሬ ብዙዎች በአገልግሎቴ እስኪፈወሱ ድረስ ጌታን በማገልገል ላይ እገኛለሁ። ዋው በጣም አስደናቂ ምስክርነት ነው እና እኔም አስታውሳለሁ በጣም ሰውነት በጣም ከስቶ እና አረሳውም። ብዙ ሰዎች ያወሩልኝ ነበረ፣ ያለህን እምነት ይነግሩኝ ነበረና እንደገና ደግሞ እነዚህ አሁን ያነሳቸው ቤተሰቦች ደግሞ የኔ ደግሞ የስጋ አጎቴ ነው ኤርሚያስ። የኤርሚያስ ባለቤት ደግሞ ታለም እግዚአብሔር ይባርካቸው። ካሉበት የኑሮ ድሎት ውስጥ ሆነው አይደለም አንተን የተቀበሉ፣ ያሉበት የኑሮ ሁኔታ ከባድ ነው። አውቃለሁ፣ የሚኖሩትን አውቃለሁ። የስጋ ዘመዶቼ ናቸው። እግዚአብሔር አብዝቶ ይባርካችሁ። ደግሞ ጌታ በዘመናችሁ አስደናቂ ነገር ሳይሰራ አታልፉም። ኑሮአችሁን ይክሰዋል። ይህንን እኔ አምናለሁና ያገለገሉን ሁሉ አንተም እንደባረካቸው የተባረኩ ይሁኑ። አሜን አሜን። እና ፓስተር እስቲ አሁን ደግሞ እስቲ በወንጌል የረገጥካቸውን ከተሞች መቼም ብዙ ናቸው እንግዲህ እና ካልተሳሳትኩኝ 90 አካባቢ ሳትረግጥ ከዛ በላይ። ስለዚህ እስቲ እነሱን በተወሰኑ መልኩ ነካካልኝና ከዛ በኋላ የገጠሙን ተግዳሮቶች በእነዚህ ከተሞች ላይ እነሱ እናነሳለን። እግዚአብሔር ይመስገን። እንግዲህ ከዛ መለኮታዊ ፈውስ በኋላ አንደኛ ጌታ የነፍሴ ባለውለታ ነው። ነፍሴን ከገሃነም ፈውሷታል፣ ድኛለሁ። ሁለተኛ ደግሞ የጌታ ውለታ በስጋዬም ተገለጠ። አሁን በያዝኩት በዚህ ስጋዬም ላይ የእግዚአብሔር ቸርነትና ምሕረት ፈውስን ተቀበልኩኝ። ስለዚህ ከነፍሴ መዳን ባለፈ ጌታ ለስጋዬም እጅግ ባለ ውለታ እንደሆነና ውለታ እንዳደረገልኝ ባየው ጊዜ
ፈውሴን ከተቀበልኩ በኋላ እንደነገርኩ በየመንደሩ በየቦታው በአጠቃላይ የኢትዮጵያ ሕዝብ ደም እጄ ላይ ያለ እስኪመስለኝ ድረስ በአጠቃላይ በሰበታ፣ በካራ ቆሬ፣ በኮልፌ፣ በመገናኛ በጣም ብዙ ቦታዎች ላይ በአዲስ አበባ ውስጥ በተለይ በጣም እንደኔ ያሉ በወንጌል የተቀጣጠሉ ጌታ ለወንጌል ካስነሳቸው ቅዱሳን ወዳጄና ወንድሞቼና እህቶቼ ጋር በመሆን በጋራም በቲምም ልጆችንም በማስነሳት ከኔ ጋር አብረው እንዲሰማሩ በማድረግ በአዲስ አበባ ከተማ ኦልሞስት በጣም ብዙ በሽሮ ሜዳ፣ በ4 ኪሎ፣ በፒያሳ፣ በብዙ ቦታው በመርካቶ አያሌ ጊዜ ወንጌልን አድርሻለሁ። በወንጌል ምክንያት የተለያዩ ጣቢያዎች ላይ እስከ መታሰር 3 ቀን 6 ቀን 24 ሰዓት ግማሽ ቀን በተለያየ ሁኔታ በተለያዩ ገጠመኞች በአዲስ አበባ ዙሪያ ላይ ወንጌልን አደርስ ነበርና ለነፍሴ እስኪታወቀኝ አዲስ አበባ ያረገጥኩት መንደር የት ነው እያልኩ እየጻፍኩ ሁሉ ነበር። መንደሮቹ ቄራ ሄጃለሁ ወይ፣ ገበያው ላይ ሰብክ ያለው ወይ፣ በክተራው ላይ ሰብክ ያለው ወይ በሚል በቃ በመጻፍ ነበር አጀንዳዎች ያሉ እና እንደዛ እያደረግኩኝ አዲስ አበባን እንዳጠቃለልኩ በገባኝ ጊዜ ከአዲስ አበባ ውጭ ደግሞ በመውጣት ከአዲስ አበባ ውጭ ሱሉልታ፣ ወሊሶ፣ ደብረ ዘይት፣ ናዝሬት እና በሁሉም አቅጣጫ የአዲስ አበባ ቅርብ ከተሞች እንደውም አንዳንድ ከተሞችን የማስታውሰው ታላቅ የወንጌል አርበኛ ከሆነው ወንድማችን አልሼ አሌክስ በጣም ኃያል የእግዚአብሔር ሰው ነው። ታላቅ የወንጌል ግለትንም ያጋባብኝ ሰው ነው እና ከእሱ ጋር በመሆን በእግር ሁሉ እስከ መሄድ ደብረ ዘይት፣ ናዝሬት በእግር ሁሉ አብሮ እስከ መሄድ በአዲስ አበባ ዙሪያ ያሉትን ከተሞች በወንጌል እደርስ ነበር። ማንም ልኮኝ አይደለም፣ በዚህ ቀን ውጣ ተብዬ አይደለም። ጌታ ራሱ በልቤ ባስቀመጠው ጸጋና ምሕረት እነዚህ አይነት ነገሮችን አደርግ ነበር። ከዛ በኋላ በጣም ረጅም ጊዜ ደግሞ አብሬው ያገለገልኩት በዚህ አጋጣሚ እሱንም እባርካለሁ፣ ባለቤቱንም እባርካለሁ። ሐዋርያው ሳሚ ወይም ፓስተር ሳሙኤል ገብረ ሕይወት በጣም ታላቅ የወንጌል በዓለም ሁሉ ቤተክርስቲያን መስራችና ባለራዕይ ነው። ትልቅ የእግዚአብሔር በቃ የባሰ ደግሞ ወንጌል እንደገና ሪፍሬሽ እንዲሆንብኝ እንደገና ክርስቶስን መስበክ በቃ እስከ ሞት ድረስ ወንጌልን እስከ ሞት ድረስ መስበክ እንዳለብኝ በብዙ ያስተማረኝ በጣም አርበኛ የእግዚአብሔር ሰው ነው። በዚህ አጋጣሚ እሱንም ባለቤቱንም ፓስተር ኪዲን ቤተሰቡን በሙሉ ባርካለሁ። በወንጌል በዓለም ሁሉ ቤተ ክርስቲያን ውስጥ ደግሞ የባሰ ደግሞ ሌላ ዴዲኬሽን ተጨመረልኝ። ሌላ ደግሞ አቅም አገኘሁ። አብረውኝ የሚጋደሉ አብረውኝ እስከ ሞት ድረስ ነፍሳቸውን እስከ መስጠት ድረስ ለነፍሳቸው የማይሳሱ ደግሞ ሰዎችን እግዚአብሔር ሰጠኝና ከዛ በኋላ በምስራቅ ኢትዮጵያ እስከ ውጫሌ ድረስ ይሄ ማለት የኢትዮጵያ ድንበር ማለት በምስራቅ ኢትዮጵያ ውጫሌ ድረስ እነ ጅጅጋ፣ ድሬዳዋ፣ ጭናክሰን፣ ባቢሌ፣ አርቲሼክ በጣም ሪሞት ኤሪያዎች ናቸው። እነዚህ ከተሞች ለአንድ ጊዜ እንኳን ኢየሱስ የሚለውን ስም ያልሰማ ሰው ማህበረሰብ የሚኖርበት ማለት በጣም የማይደፈሩ ከተሞች ናቸው እና በእነዚህ ከተሞች ላይ በምስራቅ ኢትዮጵያ እስከ ውጫሌ፣ በሰሜን ኢትዮጵያ እስከ ምስራቅ፣ በሰሜን ኢትዮጵያ እስከ መቀሌ ድረስ በመሄድ ወንጌልን አድርሻለሁ። በምዕራብ ኢትዮጵያ እስከ ኢሊባቦር ድረስ፣ በደቡብ ኢትዮጵያ እስከ ከዲላ አልፎ ያሉ ከተሞች አሁን ለጊዜው አላስታወስኳቸውም። ከዲላ አልፎ ያሉ ባሌ እና ደግሞ ወርቅ ሻኪሶ አካባቢ እዛ ድረስ ብዙ ከተሞች ሄጃለሁ እና አሁን ባለኝ መረጃ ከ125 ከተሞች በላይ በኢትዮጵያ ውስጥ በመዞር በጣም 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 ወንጌልን ሰብክ ያለው። እንግዲህ ቅድም እንደነገርኩ ወንጌል በመስበክ በማድረስ የኢየሱስ ምስክር በመሆን የቀጠለው ሕይወቴ በኋላ እግዚአብሔር በጸጋው እያሳደገው
ቸርቾችንም ወደ መትከል አንዳንድ ከተሞች ስንሄድ ምንም ቸርች የለም፣ የሚቀበለን ሰው የለም። ሞላሌ የሚባል አገር በወንጌል ተልኮ ሲሄድ እዚህ አማራ ክልል ወገሬ የምትባል አንድ ቀበሌ አለች። የ10 ብር የሚኒባስ ታክሲ ይዘን ነው የሄድነው። 3 ሆነን የገባ ነው እና አንድ ቸርች አልነበረም። ለምሳሌ አንድ አማኝ ብቻ ነበረች። እሷ ተቀብላን ነው ወንጌል የሰራ ነው። በዛ ጊዜ 6 ሰዎች ጌታን እንደተቀበሉ አስታውሳለሁ። ጊዜው ረጅም ነው እና በጣም 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 እነዚህ ዝግ በሆኑ አሁን ወደ ሰሜን ኢትዮጵያ በጣም ዝግ የሆኑ ከተሞች ላይ ቆቦ፣ ወሎ ወደ 18 ከተሞች፣ ላሊበላ በቃ ወንጌል ያልተደረሰባቸው ከተሞች ላይ ወንጌልን አድርሰናል እና ብዙ ሰዎች ደግሞ ወደ ጌታ መጥተዋል እና ወንጌልን በመስበክ የቀጠልነው ነገር በኋላ ቸርቾችን በመትከል ደግሞ ለምን ቸርች የሌለባቸው ከተሞች ላይ ምክንያቱም በወንጌል አካሄድ ወንጌልን ስናደርስ ቸርቾች ካሉ ሲድኑ ወደ አባታችን መንግስት ማስገባት ነው። የምንም አይነት እንትን የለን ማለት ሰውየው መዳኑን ነው እኛ የምንፈልገው። ቸርቾች የሌሉባቸው ከተሞች ግን ሰዎች የሚነግሩ ነበር፣ ቅዱሳን እዚህ እኮ ቸርች የለም፣ ለምን እዚህ ቸርች ፕላንት አታደርጉም አትተክሉም እያሉ ይጠይቁን ነበር እና እግዚአብሔርም እየመራን እንግዲህ ብዙ ቦታዎች ላይ በኢትዮጵያ ውስጥ እስከ 22 ቸርቾችን በመትከል እግዚአብሔር ተጠቅሞብኛል። በተለያዩ ቦታ በተለይ እየተከልን በተደጋጋሚ ደግሞ ወደዛ ከተማ እየሄድን አመታዊ ኮንፈረንስ እያደረግን የዳኑትን ወደ እግዚአብሔር መንግስት እየጨመርን እንደዛ እያደረግን በድሬዳዋ፣ በሐረር፣ በአማራ ክልል በተለያዩ ከተሞች በወልዲያ፣ በመቀሌ በተለያዩ ከተሞች ላይ ብዙ አጥቢያ ቤተ ክርስቲያናትን ከወንጌል በዓለም ሁሉ ቤተ ክርስቲያን የወንጌል ሰራዊቶች ጋር በመሆን ቤተ ክርስቲያንን ተክያለሁ። ከዛ በኋላ እንግዲህ ኢትዮጵያ ውስጥ ቻሌንጆች ነበሩ እንደነገርኩ በመግቢያዬ። አዲስ አበባም ስሰብክ ስርዓት ነበር፣ ብርድ ነበር፣ አንዳንድ ጊዜ መርዛት ነበር፣ ረሃብም ሊኖር ይችላል። እንግዲህ እኔ ረሃብንም አይቻለሁ፣ በጥቂቱ አይቻለሁ። ማለት አንዳንድ ጊዜ ሳልበላ በኋላ ነው የሚታወቀኝ ራሱ ማለት 2 ቀን ምናምን ከሆነው በኋላ ነው የሚታወቀኝ እና እንደዚህ አይነት በጣም ብዙ ቀናቶችን አሳልፈናል። ስለዚህ የስደቱን መጠን ከአዲስ አበባ በወጣና ሪሞት የሆኑ ከተሞች በሆኑ ቁጥር የኢየሱስን ስም ስጠራ ያው ወንጌል ከጥንትም በአባቶቻችን ዘመን ጀምሮ ስደት አለው። ወንጌል ክብር እንዳለው ሁሉ ወንጌል ስደትም አለው። ወንጌል እንደሚያድን ሁሉ ወንጌል ሊያስገድል ሁሉ ይችላል። በወንጌል የሞቱ ጓደኞች አሉኝ እኔ ወደ ጌታ መስዋዕት ሆነው የሄዱ ቀድመውኝ የሄዱ ማለት ነው እና እስከ ነፍስ እስከ መስጠት ለምሳሌ ሐዋርያት ሥራ ላይ ስናይ እነ ጴጥሮስ በወንጌል ምክንያት ታስረዋል። ደግሞ በወንጌል ምክንያት ደግሞ መላእክት ሳይቀር ኤግዚስት አድርገው በአካል ገብተው የእስር ቤትን በር እስኪከፍቱላቸው ድረስ የእግዚአብሔርን ክብር አይተዋል። ስለዚህ ወንጌል እነ ጴጥሮስ በያዙበት እጃቸው ከያዝ ነው እነ ጴጥሮስ ላይ ያመጣውንም ክብር ያመጣልናል። እነ ጴጥሮስ ላይ ያመጣውንም እስራት ያስከትልብናል። እነሱ ላይ ያመጣውንም ደግሞ ሞት ሊያስከትልብን እንደሚችል አምነን ነው ወንጌል አሁንም እየሰራን ያለ ነው እና ከአዲስ አበባ ወጣ ባልኩ መጠን ቻሌንጁም እየጨመረ እስራቱን ከ6 ቀን ወደ 10 ቀን ወደ 20 ቀን እየጨመረ እንደዚህ የሆነ በተለያዩ ከተሞች በባህር ዳር፣ በድሬዳዋ፣ በጅጅጋ እነዚህ ሪሞት በመላቸው ከተሞች በተለይ በጣም ብዙ ጊዜ እስራት እና እንግልት፣ ድብደባ፣ የተለያዩ ነገሮች ደርሶብን ያውቃል። ግን ይሄ ሁሉ አሁን ወንጌል ያመጣብን የምንለው መከራና ስደት ወይም መደብደብ፣ መንገላታት፣ ብርድ፣ ራቁትነት ብትለው እነዚህ ሁሉ ነገሮች ግን ተደምረው በአሁን ሰዓት ማለት ነው እኔም በእድሜ ያለው ኢትዮጵያ በአሁን ሰዓት እየተጎበኘች ያለውን ጉብኝት ስናይ እንደው ከዚህም በላይ እንደው ተፈንክተን የደማን ደም አይደለም ነፍሳችንም እንኳን አልፋ ቢሆን ኢትዮጵያ የተጎበኘችው ለኢትዮጵያ ጉብኝት ከሆነ ዋጋ መክፈል
እጅግ አስፈላጊ እንደሆነ አምናለሁ እና በዚህ አጋጣሚ የተለያዩ ቅዱሳን ከኔ ጋር በመታሰር በመደብደብ በተለያዩ ከተሞች አንዳንድ ጊዜ 70 ሆነን እንሄዳለን። አንዳንድ ጊዜ 150 ሆነን የሰራንባቸው 3 ሆነን የሰራንባቸው አጋጣሚዎች አሉና በተለያየ ከተማ ሆነው ከኢትዮጵያም ውጭ ሆነው ከኔ ጋር ወንጌል ሲያደርሱ በጀግንነት ወንጌል አብረውኝ ሲሰሩ የነበሩ ሐዋርያት፣ ወንጌላውያን፣ ፓስተሮች፣ መጋቢዎች፣ ነቢያት በተለያየ አቅጣጫ ሆናችሁ ከኔ ጋር ወንጌል ስትሰሩ የነበራችሁ አሁንም እናንተ ውስጥ ያለውን የወንጌል ጸጋና እሳት ከልቤ አከብራለሁ። እግዚአብሔር ይባርካችሁ እላለሁ። አሜን። ፓስተር በጣም አስደናቂ ነው። በጣም በርካታ ክፍለ ሀገሮችን በርካታ የሆኑ ሪሞት ኤሪያዎች ላይ ሄደ አገልግለሃል። እንደዚሁም ደግሞ እንዳልከው ብዙ ደግሞ ተግዳሮቶች፣ ብዙ መከራዎች፣ ብዙ ስደቶች ከወንጌል የተነሳ ከፍለሃልና እስቲ ከአዲስ አበባ ከኢትዮጵያ እንውጣና ጅቡቲ ደግሞ ነበርክና ጅቡቲ የነበረ ቆይታ ምን ይመስላል? እስቲ እሱን አጫውተን። እሺ፣ እግዚአብሔር ይመስገን። እንግዲህ ቅድም እንደነገርኩ አዲስ አበባ እኔው መንደር ላይ በ3 ቁጥር ማዞሪያ አካባቢ የጀመረው የወንጌል እሳት ተቀጣጥሎ በብዙ የኢትዮጵያ ከተሞች ላይ በሰሜን፣ በምስራቅ፣ በደቡብ እና በምዕራብ ኢትዮጵያ አልፎ ከዛ በኋላ ደግሞ ከኢትዮጵያ ውጪ ደግሞ የመውጣት እና እንደዚሁ ወንጌልን የመመስከር እድል እግዚአብሔር በምህረቱ ሰጥቶኝ በዚችው በወንጌል ባለሙሉ ቤተክርስቲያን ውስጥ እንደ ሚሽነሪ መንፈሳዊ አባቴ ሳሚ ራዩን ከእግዚአብሔር ተቀብሎ ማለት ነው። ምክንያቱም የሳሚ ራይ በጣም ወንጌልን ለዓለም ሁሉ ማድረስ ነው። ስፔሻሊ ለአፍሪካ ሀገሮች ወንጌል የኢየሱስ ስም ለአንድ ጊዜ ባልተጠራባቸው አገሮች ላይ ወንጌልን የማድረስ ከፍተኛ ራእይ ይዞ የተነሳ ታላቅ የእግዚአብሔር ሰው ነውና እሱ በዛ ጊዜ ስንጸልይ ከኢትዮጵያ ውጪ ቦርደር ወጥተን ማገልገል እንዳለብን ከእግዚአብሔር በተቀበለው ራእይ መሰረት ወደ ጅቡቲ ሄጃለሁ። እሱ ነበር ራእዩን የተቀበለው። እሱ ራእዩን ከተቀበለ በኋላ የእግዚአብሔር መንፈስ ለኔ ኮንፎርም አድርጎኝ ነበር። የጅቡቲን ባንዲራ አይ ነበረ እና ጅቡቲን እኔ አላቃትም ነበረ። በኋላ ባንዲራውን ካየው በኋላ እሱ ካመጣው ራእይ ጋር በእርግጥም ጅቡቲ መሄድ እንደነበረብኝ የእግዚአብሔር መንፈስ በብዙ አረጋገጠልኝ። ከዛ በኋላ ያው ቤተክርስቲያን በተለየ ጸሎት ቅዱሳን ገንዘብ አዋጥተው ያላቸውን ገንዘብ በሙሉ አዋጥተው ለቲኬት ለትራንስፖርት ለኛ ሰጡን። እኛም ደግሞ አዲስ አበባ ውስጥ ከባለቤቴ ጋር የነበረንን እቃዎች በሙሉ ቤታችን ውስጥ አለን የምንለውን እቃ በሙሉ ሸጠን ከውዷ ባለቤቴ ከሜሪ ጋር ከሁለት ልጆቼ ጋር ሆኜ ከወንጌላዊት ሰለሞንና ከሄኖክ ሰለሞን ጋር በመሆን ጅቡቲ መሄድ እድል አግኝተን ሄድን እና እዛ ከተማ ሄዶ ወንጌልን መስበክ በራሱ ቀላል አልነበረም። በተፈጥሮ ደረጃም ጅቡቲ በጣም የምትሞቅ በጣም በረሃ የሆነች ሀገር ናትና ያው እግዚአብሔር ሲልክ አንድ ቦታ የሚሰጥ ጸጋ አለ፣ የሚሰጥ አቅም አለ፣ ብቃት አለ እና እግዚአብሔር በራሱ አቅም ልኮን ስለነበር በዛ ከተማ ገብተን እግዚአብሔር ይመስገን ለ3 ዓመት ቆይታ አድርገናል። 6 ወር የጸሎት ጊዜ አሳልፈናል። ከ6 ወር በኋላ በጅቡቲ ወንጌል በዓለም ቤተክርስቲያንን ፕላንት አድርገናል፣ መስርተናል። በዛ ጊዜ ቀላል አልነበረም። የተለያየ ተግዳሮት ነበር። አስፈሪ ነው አገሩ እና በዛ ሁሉ ሁኔታ ውስጥ ከዚህ ከኢትዮጵያ በተለያየ ሁኔታ ተስፋ ቆርጠው የሄዱ ከቤተሰብ ጋር ተጣልተው የሄዱ ወይ አገር ለመቀየር ብለው በስደት የሄዱ ብዙ ኢትዮጵያውያን በዛሉ እና እኛ በሄድን ጊዜ በግምት ቢያንስ ከ250 ሺህ ያላነሰ ኢትዮጵያውያን እንዳሉ እናቅ ነበር። የኛ ራእይ ግን ከኢትዮጵያውያንን ከመድረስ ያለፈ ኔቲቭን እዚያ ያለውን ሶማሌውን፣ አረቦችን የመድረስ ተልእኮ ስለነበረን እግዚአብሔር በሰጠን ጸጋና አቅም መሰረት ከኢትዮጵያውያን አልፈን
ለአረቦችም ለሶማሌዎችም ወንጌል አድርሰናል። እግዚአብሔር ይመስገን በጣም ቀላል አልነበረም። ሙቀቱ በጣም ከባድ ነበር። ባለቤቴ ሁለት ጊዜ ያህል ከፍተኛ ህመም ውስጥ ገብታ ከህመም ድናለች። ልጆቼ በጣም ብዙ ጊዜ ቆሳስለዋል እዛ ከነበረው ሙቀት። ይህንን የጅቡቲ ቅዱሳን በደንብ የሚያውቁት ነገር ነው። በጣም ቆሳስለው ደም እስከ ማፍሰስ፣ እኔም ራሴ ብዙ ጊዜ የምጠጣው ውሃ የጨው ውሃ ነው የምንጠጣው ውሃ የጨው ውሃ ነበር እንደገባን እና ያንን የመልመድ በዛ ላይ መጾም መጸለይ፣ ያለ መጾምና ያለ መጸለይ ወንጌል ማድረስ አንችልም እና ብዙ ተግዳሮቶችን እኔም ራሴ እግሮቼ ቆሳስሉ ነበረ እና እነዚህን ሁሉ ዋጋ ጠይቆን በመጨረሻ ግን እግዚአብሔር ይመስገን በዛ የላከን እግዚአብሔር አላሳፈረንም። የወንጌል በዓለም ቤተ ክርስቲያንም በዛ ፕላንት አድርገናል። የዳኑ ሶማሌዎች አሉ፣ የዳኑ አረቦች አሉ፣ ፈረንሳውያን የዳኑ አሉ እና በጣም በታላቅ ጸጋና ምሕረት ብዙዎች እየተፈወሱ ጌታን ይቀበሉ ነበረ እና በዛች ምድር ላይ ኢየሱስ ያድናል ብሎ መናገር በጣም እጅግ ዋጋ የሚጠይቅ ነበረ። የጠየቀንን ዋጋ ሁሉ ወንጌል ከፍለን ያቺ ቤተ ክርስቲያን ዛሬም ድረስ ጽኑና ጽኑ ቤተ ክርስቲያን ናት። እኛ ይህን ነው አንዲት አጥቢያ ቤተ ክርስቲያን ፕላንት ለማድረግ ቢሆንም እግዚአብሔር ረድቶን ከጅቡቲ ከተማ ወጣ ብለን ደግሞ በተለምዶ አለአዴ የምትባል የኢትዮጵያና የኤርትራውያን ስደተኞች የሚኖሩባት ካምፕ አለ። እዛ ካምፕ ውስጥም በህብረት ደረጃ የሚያመልኩ የነበሩ ጥቂት ቅዱሳን አግኝተን እነሱንም የእግዚአብሔርን ቃል በማስተማር የእግዚአብሔርን የወንጌል መመስከር ኃይል እንዲቀበሉ መንፈስ ቅዱስን እንዲቀበሉ በማድረግ ከኛ ጋር አብረውን ወንጌል ይሰሩ ነበር እና በመጨረሻ እኔ ከዛ ሚሽኔን ጨርሼ ስመጣ ቁጥራቸው ወደ 45 ደርሶ ነበር። በመሀል ከተማ ፕላንት ካረግናት ውጪ ማለት ነው እና በጅቡቲ እስራትም ደርሶብኛል፣ መንገላታትም ደርሶብኛል። እኔና ባለቤቴ ልጆቻችን ብዙ ቦታ እየቀየርን ነበር። አንዳንድ ጊዜ ይመጣሉ፣ ወንጌል እንደምንሰብክ ሲያውቁ ይሰልሉናል። ስለዚህ በሌሊት መኪና ተከራይቶ ሌላ ደግሞ ወደማይታወቅ መንደር ሄዶ ወደ 5-6 ጊዜ ቤት እየቀየርን እንደዛ እያደረግን እግዚአብሔር በሰጠን ጸጋና ምሕረት ለብዙዎች ወንጌልን አድርሰን 2 አጥቢያ ቤተ ክርስቲያን በጅቡቲ ተተክለዋል። እኔ እንደማስበው እንደምገምተው ኢትዮጵያ በአሁኑ ሰዓት ለወንጌል ሚሽነሪዎችን የምትልክበት ጊዜው ደርሷል ብዬ አምናለሁ። በአባቶቻችን ዘመን የተነገረ ትንቢታዊ ቃል አለ፣ ከእግዚአብሔር የሰማነው ድምፅ አለ። ኢትዮጵያውያን ወጥተው ብዙ የአፍሪካ ሀገሮችን ብዙ የዓለም አህጉሮችን በወንጌል እንደሚደርሱና ወጥተው ቸርችን እንደሚተክሉና እግዚአብሔር የማዳንን ስራ በኢትዮጵያ እንደሚሰራና እኔም የዚህ እድል ተካፋይ በመሆኔ ከኢትዮጵያ ውጭ ስላገኘሁት እድል እግዚአብሔርን ከልቤ አመሰግናለሁ እና ይሄ ጊዜው በዚህ አጋጣሚ ይህንን ቪዲዮ ለምታየው ልባችሁ ለሚቃጠል ሱዳን መሄድ ለምታምኑ፣ ሶማሌ፣ ግብፅ መሄድ ለምታምኑ፣ አልጄሪያ፣ ሰሜን አፍሪካ በጣም ለአንድ ጊዜ እንኳን ኢየሱስ የሚለውን ስም ያልሰሙ እጅግ ብዙ ቅዱሳን አሉ። አረብ ሀገሮች ስፔሻሊ እና በጣም በእውነት ተነስተን የምንወጣበት ጊዜው ያ በአባቶቻችን የተነገረው ያ ትንቢታዊ ቃል ስጋ የሚለብስበት ጊዜ አሁን ነው ብዬ አስባለሁ። እግዚአብሔርን በዚህ አጋጣሚ ያመሰግናለሁ ስለረዳን፣ ስላጸናን፣ በህመማችን በተለያየ ሁኔታ እግዚአብሔር ጸጋውን አብዝቶን ቸርቾች እንዲተከሉ ስለሆነ ከልቤ ጌታን አመሰግነዋለሁ። ዳኒ በጣም አስደናቂ ምስክርነት ነው የሰማነው እና እስቲ ደግሞ አሁን በወንጌል ጉዞ ውስጥ ያያቸው ብዙ የኃይል አገልግሎቶች አሉ፣ የተፈወሱ ሰዎች አሉ፣ ነፃ የወጡ ሰዎች አሉ፣ የነፍሳት ምርኮ አለና እስቲ ከምታስታውሳቸው ጥቂቶቹን አንሳልኝ። እግዚአብሔር ይመስገን። እንግዲህ ወንጌል በባህሪው ነፍስን የሚያድን ነው። ወንጌል ሲባል ሰው መጀመሪያ የሚመጣለት ነገር የነፍስ መዳን ነው። ሰው ከዘላለም ፍርድ ከእግዚአብሔር ቁጣ የሚድንበት ነገር ነው። እግዚአብሔር አምላካችን አባታችን እግዚአብሔር
በልጁ ላይ ቁጣውን ሁሉ አብርዶ የሰውን ልጆች በመወከል የሰውን ልጆች ቦታ በሙሉ ቦታ በመተካት በቀራኒው መስቀል ላይ ጌታችን ኢየሱስ ክርስቶስ እኔን ወክሎ አንተን ወክሎ የአዳምና የሔዋን ዘር በሙሉ ነጩን ጥቁሩን ሁሉ ወክሎ ቅጣቱን ሁሉ የተቀጣበትና የሰው ልጆች ደግሞ በዛ በመስቀል ላይ በተሰራው የወንጌል ስራ በክርስቶስ በማመን በክርስቶስ በማመን ነፍሳቸው የሚድንበት ነገር ማለት ነው ወንጌል ማለት ነው። እንግዲህ ወንጌል ነፍስን የሚያድን ከሆነ ነፍስን የሚያድን ብቻ ሳይሆን ሁለንተናን የሚያድን ነው። ሁለንተና የሰው ሁለንተና የሰው ነፍሱን፣ ስጋውን፣ መንፈሱን ማለት ነው። ስለዚህ በየትኛውም ሐኪም ሰው ለምሳሌ በየትኛውም ሐኪም የማይድናቸው በሽታዎች ለምሳሌ መንፈሱ ሲታመም ሰው የትኛውም ሐኪም ቤት ሄዶ መንፈሴ ታሟልና መድኃኒት ወስጄ ከሆነ ዶክተር መድኃኒት ወስጄ ልዳን አይልም። ወንጌል ግን ነፍስ ስሜትን ያድናል፣ መንፈስን ያድናል፣ ነፍስን ያድናል፣ መንፈስን ያድናል፣ በተጨማሪ ደግሞ ስጋን ያድናል። ለዚህ ነው ጌታችን ኢየሱስ ክርስቶስ በስጋ ወራት በምድር በነበረበት ጊዜ ሁሉ ይከተሉትና የዘላለምን ሕይወት እኔ ሕይወት መንገድ እውነት እኔ ነኝ እያለ የዘላለምን መንገድ እንደሚያሳያቸው ሁሉ የነፍስን ማዳን እንደሚሰብካቸው ሁሉ ለስጋቸው ደግሞ ፈውስን ያድላቸው ነበር። ለዛ አንዱ እኔ ምስክር ነኝ። ቅድም በግል ታሪኬ ውስጥ እንደነገርኩ ተፈውሻለሁ በስጋዬ። ጌታ ከፈወሰኝ በኋላ ግን ሰዎችን እንዲያምኑና እንዲድኑ ብቻ ሳይሆን የዘላለምን ሕይወት ብቻ እንዲቀበሉ ሳይሆን ደግሞ ካለባቸውም የስጋ ሕመም ሊፈወሱ እንዲችሉ ስለማምን የወንጌል ሁለንተናዬ ስለሆነ ስለዚህ አንድን ሰው መስክሬለት ጌታን ተቀብሎ ነፍሱ ድኖ ስጋው ደግሞ በመታመም እንዲቀጥል አላደርግም ነበር። HIV ያለባቸው ሰዎች፣ ካንሰር ያለባቸው፣ የኪንታሮት በሽታ ያለባቸው፣ የተለያዩ ካንሰር፣ የጡት ካንሰር፣ የተለያየ አይነት በሽታ ያለባቸውን ሰዎች በሙሉ ልክ የዛ ሰው ነፍሱ መዳኑን ጌታን በመቀበል ንስሐ በመግባት የኃጢአትን ይቅርታ በመቀበል ነፍሱ እንደምትድን ሁሉ ሰውየው ካለበት ከየትኛውን በሽታ ሊድን እንደሚችል በሚያምን ሙሉ እምነት ደግሞ እጸልያለሁ። ስለዚህ እኔ ሳምባዬ ታሞ አዲስ ሳምባ እግዚአብሔር እንደሰጠኝ ሁሉ ማንኛውም ሰው በአገልግሎቴ ጉበት በሽታ ያለባቸው ሰዎች ስጸልይላቸው አዳዲስ ጉበት ሲቀበሉ አይቻለሁ። አዳዲስ ኩላሊት ሲቀበሉ አይቻለሁ። በዚህ አጋጣሚ ኩላሊት የሚባል በሽታ የለም። በዚህ አጋጣሚ ወይ ሳምባ በሽታ የሚባል በሽታ የለም። እግዚአብሔር ሳምባ የሚባል አካል ነው የሰጠን፣ ወይ ኩላሊት የሚባል አካል ነው እንጂ የሰጠን እግዚአብሔር ኩላሊት የሚባል በሽታ አልሰጠንም። ጉበት የሚባል በሽታ እግዚአብሔር አልሰጠንም። ግን ጉበታችንን አጋንንት ሲያጠቃው በሐሽሽ ሊሆን ይችላል፣ በሱስ ሊሆን ይችላል። ሳምባችንን አጋንንት ምን ሲለው ሲያጠቃው እግዚአብሔር አዲስ ሳምባ ሊሰጠን ይችላል። ነፍሳችንን እንደሚያድን ሁሉ ለስጋችንም ነው። ስለዚህ ወንጌል ሁለንተናዊ ለውጥ የሚያመጣ ስለሆነ በተለያየ ጊዜ አንድ ጊዜ አስታውሳለሁ፣ ወልዲያ ከተማ ከኤችአይቪ የተፈወሰች ልጅ ከተፈወሰች ከዓመት በኋላ ከኛው ጋር ደግሞ ተፈውሳ ከኛው ጋር ወንጌል ለማገልገል በተለያዩ ከተሞች አብራን ትሄድ ነበር። በጣም ይገርማል። እሷም ደግሞ እጅ ጭና ስትጸልይ ሌላ ሰዎች ደግሞ ከኤችአይቪ በሽታ ሲፈወሱ የዓይን ምስክር ነኝ እኔ እና በኃይል አገልግሎቴ በዛ ጊዜ የካሜራ የቪዲዮ ቀረጻ ምናምን ስላልነበረን በአገልግሎታችን እንጂ በተለያየ ጊዜ ታስረን እንኳን እስር ቤት ውስጥ እንኳን የጸለይንላቸው በሙሉ በቅጽበታዊ የሆነ የስጋ ፈውስ ሲቀበሉ አይቻለሁ እና በማንኛውም በካንሰር በኤችአይቪ በተለያየ አይነት በሽታ ውስጥ ጥቁር አንበሳ አንድ ጊዜ በማገለግልበት ጊዜ ኮማ ውስጥ የነበረ ሰው አስታውሳለሁ እና እዛ ገባን ጸለይን። ያ ሰው ኢሚዲየትሊ ፈውሱን ተቀበለ። ዛሬ በጌታ ቤት ጸንቶ ያለ ሰው ነው ያ ሰው እና ያላየሁት የፈውስ አይነት የለም በአገልግሎቴ። እጅግ ደግሞ በጣም የሚያስደንቀው ትልቁ ነገር ሰዎች
የነፍስ ደህንነትን አግኝተው የስጋን ደህንነት ካላገኙ ባክ የማድረግ ተጽዕኖ ይደርስባቸዋል። ለምሳሌ የፈውስ ለመቀበል መድኃኒት አለ ወደሚባሉበት ቦታ ወደ መሄድ፣ ባለ መድኃኒት ያሉ የሚባሉ ሰዎችን ፍለጋ ወደ መሄድ፣ ፈውስ ፍለጋ ነው እና ያ ነገር ተጽዕኖ ያመጣል። ስለዚህ ወንጌል ሁለንተናዊ ለውጥ ነው የሚያመጣው። የነፍስ መዳን፣ የመንፈስ መዳን፣ የስጋ መዳን ነው እና በዚህ አገልግሎቴ እጅግ 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 በጣም ትላልቅ ምስክርነት ሰምቻለሁ። በጅቡቲም ከኤችአይቪ የተፈወሱ ከእውር የበሩ ሰዎች አይቻለሁ። ጆሮአቸው የተፈወሱ ሰዎች፣ የሚታይ እባጭ የነበረባቸው ሰዎች የወንጌል ኃይል የኢየሱስ ክርስቶስ ስም በሽታን ሁሉ ሲያቀልጥ በዓይኔ አይቻለሁ። በጣም ብዙ ምስክርነት አለ በዚህ አቅጣጫ። እግዚአብሔር ይመስገን። በጣም አስደናቂ የሆነ ምስክርነት ነው የሰማነው። አስደናቂ የሆነ ነው የወንጌል ልምምድህን ያካፈልከን። ጌታ በጣም ይባረክ። እግዚአብሔር በየዘመናቱ ሰዎች አሉትና በጣም ደስ ብሎኛል ከአንተ ጋር ስለቆየን።